ከተወሰኑ ቀናቶች በኋላ ዳግም ተመልሻለሁ። አውቃለሁ ሰሞኑን ጠፍቻለሁ። ናፍቃችሁኛል፣ ናፍቃችኋለሁ። ቃላቱን ላጥቻለሁኝ እስካሁን ምን ብዬ ማመስገን እንዳለብኝ። ግን በቃ ፈጣሪ ያክብርልኝ፣ እንዳከበራችሁኝ ፈጣሪ ያክብርልኝ። በአጎትክ ድርጅት ውስጥ ነው የምሰራው። የስራ ድርሻዬ አይኑ በለኝ በቃ ነኝ ካለ ድርጅቱ አይኑ ማለት ድርጅቱ ማለት እኔ ድርጅቱ አለ የተባልኩኝ እንደ ድርጅቱም ሳይሆን በጣም የተለያዩ ቦታዎች ላይ ተጠርቻለሁ። አጎትክም ያውቃል። አለ የተባልኩ ቴክኒሻን ነኝ እኔ ድርጅቱ። አጎቴ መኮንን እስካሁን ከቻይና እንዳልመጣ መረጃዎች ደርሰውናል። እኛም ያረጋገጥነው ነገር ነው። ኮሜንት ላይ እንግዲህ ሚኪዬ ስለመጣ ደስ ብሎናል እያላችሁ ለየት ያለ አቀባበል ብታደርጉልኝ ደስ ይለኛል። ውድ ቤተሰቦች በጣም ነው የምወዳችሁ፣ ናፍቃችሁኛል። የአጎትህ ስልክ ቴሌግራሙን ጠልፌው ነበረ ከዚህ በፊት እና የማያቸውም አንዳንድ ነገሮች ነበሩ። የምር ቴሌግራሙን ሀክ አድርገው ጠልፌው ነበር። ቴሌግራሙ ነበር እጄ ላይ ማለት ለሱ ከመግባታችን በፊት መጀመሪያ የመጣንበት ነገር ብንጨርስ አይሻልም? ኦኬ እሺ። ስለ ገንዘቡ ነው። በገንዘብ እንደራደርና አጎቴ መኮንንን ሊያሳስሩ የሚችሉ ሰነዶች ካሉ ስጠኝ፣ ወይም ደግሞ እነዛን ሰነዶች እንፈልጋቸው። ከተቀመጥኩበት ተነስቼ እንግዲህ ውድ ተመልካቾች ለእናንተ ያለኝን አድናቆትና ፍቅር መግለጽ ፈልጋለሁ። በጣም ነው መወዳችሁ። በመንግስት ደረጃ እንዲፈለግ ነው ማድረገው። የሚያደርግ መረጃ አለኝ። እሱ መረጃ ደግሞ ዝም ብዬ ለአንተ አሳልፌ አልሰጥም። ምክንያቱም እኔን የሚጠቀምበት ነገር ከሌለ እዚህ እንዲመጣ ማድረግ እንችላለን። ኤርፖርት ላይ ጠብቀን በቁጥጥር ስር መዋል እንችላለን። አጎቴ መኮንንን ለእንትኑ ብቻ 150 ሺህ ብር እንድከፍለኝ እንፈልግ ማለት ለእንትኑ ብቻ ለዶክመንቱ ብቻ ለምሰጥ ለፋይሎቹ ብቻ 150 ሺህ ብር። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ፣ ሚኪ ነኝ። ውድ ቤተሰቦች እንግዲህ ከተወሰኑ ቀናቶች በኋላ ዳግም ተመልሻለሁ። አውቃለሁ ሰሞኑን ጠፍቻለሁ። ናፍቃችሁኛል፣ ናፍቃችኋለሁ። ምንም ጥርጥር የለውም። ውድ ተመልካቾቻችን ለምን ጠፋ ካላችሁኝ እንግዲህ ከዚህ በፊት በነበረው ቪዲዮ ለዳኒ የቤቱን ሰርፕራይዝ ያረግንለት ቪዲዮ ከዛ በፊት ነግራችሁ ነበር። የተወሰነ ቀን እረፍት ማድረግ አለብኝ ብያችሁ ነበር። ኢቭን ዳኒን ሰርፕራይዝ ስናረገው የተለቀቀው ቪዲዮ ላይ ራሱ ያው ያ ቪዲዮ ግዴታ መቀረጽ እነዛ ነገሮች ግዴታ መሆን ስላለባቸው ነው ቤተሰቦች። ከዛ በኋላ እኔም እረፍት ማድረግ አለብኝ። አሁን በመልካም ጤንነት ላይ ነው የምገኘው። በጣም ደህና ነኝ። ከዚህ በኋላ
የኔን ኬዝ ብቻ ሳይሆን የባልደረቦችን ኬዝ እንዲሁም ደግሞ የእናንተን የተመልካቾቻችንም ኬዞችን እየተቀበልን እንግዲህ ብዙ ኬዞችን እንሰራለን። ወንጀለኞችን እየለቃቀምን እናጋልጣለን፣ በቁጥጥር ስር እናውላለን። ከተበደሉ ጎን በመቆም ፍትህ እናሰፍናለን። ቤተሰቦች ካሁን በኋላ አልጠፋም። እንግዲህ ተከታታይ ምናልባት እስኪ ሰለቻችሁ ወደ እናንተ ልደርስ እችላለሁ። ውድ ቤተሰቦች እንግዲህ ዛሬ በዚህ ስቱዲዮ ወንድሜ ባልደረባይ ዳኒን እንዲሁም ደግሞ ናቲን ቀጥሬያቸዋለሁ። ከነሱ ጋር አንዳንድ የማወራቸው ነገሮች አሉ። ውድ ቤተሰቦች እነሱ ሲመጡ እንግዲህ ከነሱ ጋር ቆይታ አደርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። እንግዲህ ስለናንተም አንዳንድ የምናወራቸው ነጥቦች አሉ። ቤተሰቦች ዳኒና ናቲ እስኪመጡ የምንጠብቃቸው ይሆናል። እስከዛው አብራችሁን ቆዩ። ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ኮሜንት ላይ እንግዲህ ሚኪዬ ስለመጣ ደስ ብሎናል እያላችሁ ለየት ያለ አቀባበል ብታደርጉልኝ ደስ ይለኛል። ውድ ቤተሰቦች በጣም ነው የምወዳችሁ፣ ናፍቃችሁኛል። ካሁን በኋላ ደግሞ ቀን በቀን ስለምንገናኝ ይሄ የጠፎትን ነገር አካክሳለሁ። ከእናንተ ጋር ያለኝንም ነገር ማጠንከር ነው የምፈልገው። እነሱ እስኪመጡ የምጠብቃቸው ይሆናል። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። ቅድም በነገርኳችሁ መሰረት እንግዲህ ባልደረቦቼን፣ ጓደኞቼን እንዲሁም ወንድሞቼን ናቲና ዳኒን እንግዲህ በዚህ ስቱዲዮ ውስጥ ጠርቻቸው ከነሱ ጋር አንዳንድ ቆይታ የምናደርግ ይሆናል። እስከዛሬ እንግዲህ ያለፉትን ጊዜያቶች አብራችሁን ከጎናችን በደስታችንም በሐዘናችንም ችግር ሲገጥመን ፈተና ሲገጥመን ከባድ ነገር ከፊት ለፊታችን ሲፈጠር ከጎናችን ለነበራችሁ ተመልካቾች ሁላችሁም ተመልካቾች በእርግጥ ከጎናችን ነበራችሁ። ያው አማርኛዬ ምናልባት ለነበራችሁ ስል እንግዲህ መርጬ ወይም ውስን ተመልካች ማለት አይደለም። እናንተንም የምናመሰግንበት ፕሮግራም ነው። ጾም ላይ ነው እንግዲህ የምንገኘው። ታላቅ ጾም ነው ያለው እንግዲህ አሁን የታላቁ ረመዳን ጾምና እንዲሁም ደግሞ በክርስትና እምነት የአብይ ጾም ያለበት ወቅት ላይ ነው እንግዲህ ኬክ አዘጋጅተን ወይም ደግሞ የሆነ ግብዣ ነገር የሆነ ምግብ ትንሽዬም ነገር ብትሆን አዘጋጅተን ይህንን የምስጋና ፕሮግራም ብንሰራ ደስ ይለን ነበር። ነገሮች ስላልሆኑ ነው። ጾሙም መደራረቡም አሉ። እንግዲህ ከኛ ጋርም አብረው በዚክር ውስጥ የሚሰሩ ሙስሊም ወንድሞቻችንም ስላሉ ነው። እንግዲህ ውድ ተመልካቾቻችን እኔ በወሬ እንግዲህ እናንተንም አላሰልች ወንድሞቼ ከእናንተ ጋር ሰላምታ ይለዋወጡና እንግዲህ ወደ ቀጣዩ መርሃ ግብር ደግሞ እንሄዳለን። ዳኒ ሰላም ጤና ይስጥልኝ። ውድ ተመልካቾቻችን እንደምን ቆያችሁ? ያው ሚኪ እንዳስተዋወቀው እንግዲህ እኔ ዳኒ እንዲሁም ደግሞ ናቲ በሚኪ ጥሪ መሰረት እንግዲህ እዚህ መተን አንዳንድ ነገሮችን ለመነጋገር በይበልጥም ደግሞ ያው የምስጋና ፕሮግራም እንደመሆኑ መጠን ሁላችሁንም ካለን አቅም አንጻር እንግዲህ ለማመስገን ነው እዚህ የተገኘ ነው። ሚኪ ለዚህ ሁኔታ በቅቶ እንግዲህ ከነበረበት ሁኔታ ወጥቶ ለዚህ ሁኔታ በቅቶ ለማመስገን ስለደረሰም ከልብ ታላቅ ደስታ ነው የተሰማን ሁለታችን። እኔም ናቲም ይህን ያክል እንደዚህ በቶሎ በፍጥነት አልጠበቅንም ነበረ፣ ግን ያው ጠንካራ እንደሆነ እናውቃለን። ከዛም በመቀጠል ግን ያው በዋናነት የእናንተ ጸሎት ነውና እዚህ ቦታ ላይ ያደረሰው። ያው እሱ ጠንካራ እንደሆነ እናውቃለን፣ ግን ደግሞ በይበልጥ ወደ ቤተሰቦች የእናንተ ጸሎትና የእናንተ ወደ ፈጣሪ ያደረጋችሁት ልመና እንግዲህ ተሰምቷል ብለን ነው የምናስበው። ወደዚህም ስንመጣ ራሱ እንደዚህ አይነት ፕሮግራም እንዳዘጋጀም ሲነግረንም በጣም ነበር ደስ ያለን። ወደዚህ እየመጣንም ስናወራ ነበር እኔና ናቲ ራሱ ምንድነው እንደዚህ አይነት እድል ማግኘት በጣም ደስ ይላል። ማለት ከረጅም ጊዜ በኋላ ነው ሶስታችንም ተቀምጠን ስንነጋገር እንግዲህ እዚህ ቦታ ላይ እዚህ ስቱዲዮ ውስጥ ማለት ነው። ይህንን ሁኔታ ላይ እንደዚህ አይነት እድል ማግኘት እንግዲህ በእውነት በጣም ነው ደስ የሚለው። ከልብ እናመሰግናቸዋለን። ያው አንዳንድ ነገሮች እንግዲህ ቀስ በቀስ የምናወራው ይሆናል። እኔም ብዙ አላወራ። ናቲም እንግዲህ እስቲ ሰላምታ። ናቲም እንግዲህ ከዚህ በፊት በወጥመድ ሚዲያ ላይ የተለቀቀላችሁ ቪዲዮ አለ። ወንድማችን ናቲ ሲሻለው የነበረው ቪዲዮ ነው። እንግዲህ የዛ ሰዓት ያለውን ነገር ሁላችሁም እንደተመለከታችሁ ነው። እንግዲህ አሁን ከቀን ወደ ቀን ጤናው በመልካም ሁኔታ ላይ እየተገኘ ነው የሚገኘው። ውድ ተመልካቾቻችን እንደምትመለከቱት በቲሸርት ነው ራሱ ዛሬ ቪዲዮ እየሰራ ያለው ዘና ብሎ። ያው ኦልሞስት ቆስሉ ደርቋል። ነገሮች ሰላም ናቸው። በሂደት ሁሉም ነገር እንግዲህ ወደ ቦታው የሚሄድ ይሆናል።
ናቲ አንተም እንግዲህ ከተመልካች ጋር እሺ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንቆያችሁ ያው እንደምታውቁኝ እኔ ናቲ ነኝ ውድ ተመልካቾቻችን እንግዲህ ከዚህ በፊት በጣም ብዙ ስቃዮችን በጣም ብዙ ችግሮችን አብረን አሳልፈናል ወንድሞቼም እንደተናገሩት አሁን ላይ ጊዜው እናንተን የማመስገኛ ከናንተ ጋር ያሳለፍናቸውን ጊዜያቶች እያነሳናቸው በስኬታችን ልንስቅ ባሳለፍናቸው የሀዘን ጊዜያቶችም እየታዘብን ለማለፍ ነው በይሳት የተገኘነው ወደ ተመልካቾቻችን ብዙ ይሄን ጊዜ ማግኘቱ ለኛ በጣም ትልቅ ነገር ነው ከናንተ ጋር መገናኘታችን እናንተም ማመስገን መቻላችን ካሳለፍናቸው ጊዜያቶች አንፃር በጣም እናንተም እንደምታውቁት ብዙ ችግሮችን አሳልፈናል በተለይ ከቅርብ ጊዜያት ወዲህ ብዙ ነገሮች በጣም እየተደራረቡብን ነበረ በዳኒም በኩል በእኔም በኩል እንዲሁም በሚኪ በኩል ጤናችን እስከ መጎዳት ደረጃ ድረስ ደርሰናል በእኔና በሚኪ በኩል ያው አሁን ላይ እንደምታዩኝ እኔም ቢሆን በቅርብ ጊዜ በጥቂት ተመትቼ ነበር አሁን ላይ በጣም እንደምታዩኝ በጣም በጥሩ ሁኔታ ላይ ነኝ ከዚህ በፊትም አሳውቀናችሁ ነበረ አምሮብኝ ፏ ብዬ መጥቼ ለእናንተ ደህና እንደሆንኩኝ አሳውቀናችሁ ነበር አሁንም ቢሆን እንደምታዩኝ በተሻለ ሁኔታ ላይ ከዛ ጊዜ በተሻለ ሁኔታ ላይ አሁን ላይ ይገኛለሁኝ ተመስገን ነው በእናንተ ጸሎት ነው ውድ ተመልካቾቻችን ይሄ እዚህ ደረጃ ላይ የደረስነው ማንኛችንም ብንሆን በጣም ብዙ ችግሮችን አሳልፈናል በእናንተ ጸሎት በእናንተ እርዳታ እናንተ አብራችሁን ስለሆናችሁ ብቻ እኛ ብርታት ይሰማናል ያው ብዙ ነገሮችን ገና እናወራለን ብዬ ማስባለሁኝ ለጊዜው እስኪ እዚህ ጋር እንትን ልበልና ለሚኪም እድሉ ልስጠው ቤተሰቦች ሰሞኑን በጎጆ ቲዩብ ላይ እንግዲህ እኔም አልነበርኩም ያው ከቀናቶች በፊት ለወንድሜ ዳኒ ሰርፕራይዝ አዘጋጅተን ከሰመር ሪል ስቴት ጋር በጋራ በመሆን እንግዲህ ስፖንሰሮችን አዋቅረን ለዳኒ ቤት በስጦታ መልክ አበርክተንለት ነበር በጣም ደስ የሚል ጊዜ ነበር ያሳለፍነው ሳምንቱ ቆንጆ ነበር ለኔ እረፍት ማድረግ ነበረብኝ እዛ ቪዲዮ ላይ እንግዲህ ያ የተሰራው ቪዲዮ ወዳጃችን የኛ አድናቂ የኛ ተመልካች ዳኒን ሰርፕራይዝ እንዳረግለት ከሰመር ሪል ስቴት ቤት በመግዛት ሰርፕራይዝ እንዳረግለት ስለፈለገ ነገሮች እንዳይስተጓጎሉ ስለፈለኩኝ ነው ኢቭን ናቲም ከካሜራ ጀርባ ብዙ ጊዜ ጠይቄዋለሁ ነገር ግን በካሜራ ፊት አንድ ላይ መቅረብ አልቻልንም እኔም የተወዘጋገበ ሁኔታ ላይ ነበርኩ ማለት ይሄ አምሮዬ ወይም ውስጤ የሆነ ችግር ተፈጥሮ የመዘበራረቅ ነገር ሳይሆን አንዳንድ ነገሮች ክሊር ስላልሆኑ ነው ማለት ትንሽ እረፍት አድርጌ ወደ ተመልካቾቼ ብመለስ ይሻላል ብዬ ነው ካሁን በኋላ እንግዲህ አልጣፋም ቤተሰቦች አሁን በመልካም ጤንነት ላይ ነው የምገኘው ያለፉትን ቀናቶች እያረፍኩ ነው ወንድሜ ዳኒም እንግዲህ አንድ ኬዝ ጀምሯል አሁን ያው እኔና ናቲ እውነት ለመናገር እረፍት ላይ ነው የምንገኘው በዚህ ሰዓት ወንድማችን ዳኒ እየተሯሯጠ ይገኛል የራሱን የቤተሰብ ኬዝ እየሰራ ይገኛል እንግዲህ መልካሙን ሁሉ እንዲገጥም ነው የምንመኝልህ ቤተሰቦች ወደ እናንተ ስንመለስ ሳትሰለቹ ሳትታክቱ ሳትበገሩ ያለፉትን 1 አመት 2 አመት ወደ 3 አመት ገደማ ማለት ይቻላል ከኛ ጎን ነበራችሁ በተለይ ደግሞ አንዳንድ ተመልካቾቻችን በቴሌግራም ገጻችን በውስጥም በተደጋጋሚ መልእክቶችን በመላክ የሚኪ የዳኒ እንዲሁም የናቲ የጤና ሁኔታ ያሉበት ነገር የሚሰሩት ኬዝ እያንዳንዱ ነገር ሲያሳስባችሁ የነበራችሁ ውድ ተመልካቾች በሙሉ ሁላችሁንም ከልብ አድርጌ አመሰግናለሁ እዚህ ጋር ወንድሞቼን ወክዬ ማመሰግናችሁ ነገር አለ በጣም ነው ማመሰግናችሁ በጣም ነው የምወዳችሁ ተመልካቾች የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን
አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88 ሺህ ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61 ሺህ ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። በዛ ላይ ደግሞ እኔ እረፍት ማድረግ ነበረብኝ። ዳኒን ቤት በስጦታ መልክ ሰርፕራይዝ የምናደርግበት ቪዲዮ ላይ ራሴን አጠንክሬ ራሴን አበርትቼ ነው የሄድኩት። ይህ ማለት የዛን ቀን ያንን ቪዲዮ ስሰራ ታምም ያለው ማለት ሳይሆን በቂ እረፍት እንደሚገባኝ ግን ዶክተሬም ነግሮኛል። እንዲሁም ደግሞ እኔም አውቀዋለሁ ያለውን ነገር። እናም ውድ ተመልካቾቻችን ሁላችሁም መላው የጎጆ እንዲሁም የሚኪ ሾው እና የወጥመድ ቻናል ተመልካቾች ከልብ አድርጌ አመሰግናለሁ። እስካሁን አብራችሁ ነበራችሁ። ካሁን በኋላም እንግዲህ አብሮነታችሁ ከኛ ጋር እንዲቀጥል ፍላጎቴ ነው። እናንተን ማጨናነቅ፣ እናንተን ማስገደድ አንፈልግም። ከተቀመጥኩበት ተነስቼ እንግዲህ ውድ ተመልካቾች ለእናንተ ያለኝን አድናቆትና ፍቅር መግለጽ ፈልጋለሁ። በጣም ነው መወዳችሁ። እዚህ ጋር ስሜታዊ የሆንኩ ነው። ለምን ካላችሁ እንደዚህ አይነት ፍቅር ማግኘት በጣም ከባድ ነው። ማለት እኔ አሁን ሰሞኑን ያለፉትን 4 እና 5 ቀናቶች በካሜራ ብቅ አላልኩም፣ ጠፍቼ ነበር። እንደውም የወንድሜ ዳኒ ኬዞች በጎጆ ሚዲያ ላይ አየር ላይ ውሏል ወይም ደግሞ ተላልፏል። ናፍቃችሁኛል፣ እኔም ናፍቄያችኋለሁ። ኮመንት እያየሁ ነበር። ትንሽ እረፍት ማድረግ ስለነበር እኔ ምን ማለት እንዳለብኝ አላቅም። በዚህ እንግዲህ አሁን በያዝ ነው በ2018 ዓመተ ምህረት ከመስከረም እስካሁን መጋቢት ባለው ወራቶች ውስጥ ብዙ የተፈጠሩ ነገሮች አሉ። ስኬትን ተቀናጅተናል። ወንጀለኞችን ለሕግ አካል አሳልፈን የሰጠንበት ጊዜ ነበር። ብዙ ነገሮች ጥሩ ነገሮች ነበሩ። በዛ ልክም ደግሞ መጥፎ ነገሮች ነበሩ። እኛ የተፈተንበትም ዓመት ነበር። የሆነ ችግር ሲያጋጥመን የሆነ ነገር በጤናችን ላይ እንግዲህ ምን ልበላችሁ፣ ይህንን ነገር ዲቴይል እናውራ፣ በደንብ በጥልቀት እናውራ ከተባለ 1 ሰዓት ወይም 2 ሰዓት ነው የሚፈጅብን። እኛ አሁን እናንተ እንዳይሰለቻችሁ የ20 እና የ30 ደቂቃ ቪዲዮ ነው እየሰራን ያለ ነው። በጣም ነው የምወዳችሁ ውድ ተመልካቾች፣ በመላው ዓለም የምትገኙ የእኛ ተመልካቾች፣ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኢትዮ ኤርትራውያን፣ አሜሪካውያን፣ በአውሮፓ የምትገኙ ዲያስፖራዎች፣ በጀርመን ሀገር የምትገኙ ወዳጆቻችን እንግዲህ ዳኒን ሰርፕራይዝ ያደረጉት ወይም ደግሞ የቤት ባለቤት ያደረጉት በሀገረ ጀርመን በፍራንክፈርት ከተማ የሚገኘው እንግዲህ ወዳጃችን ነው። እዛ የራሱን ኮሚኒቲ አዋቅሮ ሀበሻ ኮሚኒቲ አዋቅሮ ነው። እንዲሁም ደግሞ ወደ አረብ ሀገር እህቶቻችን አሁን ላይ እንግዲህ በመካከለኛው ምስራቅ የተፈጠረውን ግጭት እና ጦርነት ሁላችንም እናውቃለን። በኳታር፣ በሳውዲ አረቢያ፣ በዱባይ፣ በሌባኖን እንዲሁም በየመን በተለያዩ የአረብ ሀገራት የምትገኙ በተለይ ደግሞ አብዛኛው 80-90% እህቶቻችን ናችሁ በአረብ ሀገር የምትገኙት። ኑሮን ለማሸነፍ የቤተሰባችሁን ህይወት ለመቀየር የራሳችሁን ህይወት ለመቀየር ስደትን መርጣችሁ እዛ እኔ እንዴት ልበላችሁ ማለት እግራችሁን ሰቅላችሁ አይደለም እየኖራችሁ ያላችሁት። ሪያሊቲውን እውነታውን እናውቀዋለን። ህይወትን ለማሸነፍ እዛ እየለፋችሁ እየተጋችሁ ላላችሁ እህቶቻችን የማዳም ቅመሞች ትልቅ ክብር አለን። አሁንም እንግዲህ የተፈጠረውን ነገር እናውቃለን። በመካከለኛው ምስራቅ የተፈጠረው ጦርነት ሰላሙን ፈጣሪ እንዲልክልን ነው የምመኘው። በዋናነት ደግሞ እናንተ ምንም እንድትሆኑ አንፈልግም። እንግዲህ ሰሞኑን የተፈጠረው ነገር አለ። ወደ ዱባይም ወደ ሳውዲ አረቢያም የተለያዩ ሚሳኤሎች፣ ድሮኖች እየተተኮሱ ነበር። ይህ ነገር ለእኛ ከባድ እንደሆነ እናንተ እንድታውቁልን ፈልጋለሁ ቤተሰቦች። ምክንያቱም እኛ ያለፉትን 2 እና 3 ዓመታቶች የዘለቅነው ከማጋ ነው? ከእናንተ ከተመልካቾች ጋር ነው።
እናንተ ሳውዲ አረቢያም ዱባይም ኳታርም የመንም ሌባኖንም የምትገኙ ማለት ያልጠቀስኳቸው የአረብ ሀገራቶች ይኖራሉ ቤተሰቦች እዛ የምትገኙ እህቶቻችን ኑሮን ለማሸነፍ ህይወትን ለማሸነፍ የቤተሰባችሁን ህይወት ለመቀየር እየሰራችሁ ግን ደግሞ ጎን ለጎን እኛን እያበረታታችሁ እኛ እዚህ ኢትዮጵያ ሆነን ማለት ከናንተ አንፃር እኛ እኮ እየሰራን አይደለም እኛ እኮ ቁጭ ብለናል እኛ እኮ እኔ አላቅም በተለይ ለሴቶች ትልቅ አክብሮትና ትልቅ ምስጋና ትልቅ አድናቆት ነው ያለኝ ጠንካራ ናችሁ በጣም ነው የምወዳችሁ እየከበደኝ ነው ለማውራት በያላችሁበት ሰላሙን ፈጣሪ እንዲልክላችሁ እመኛለሁ ሰላም ሁኑልኝ እንግዲህ እኔ ከዚህ በላይ ከቆየው ሰዓት ነው መገለው የቀረውን ነገር ደግሞ እነ ዳኒም ማመስገን የሚፈልጉት አካል አለ እነ ዳኒ ቢቀጥሉ እንግዲህ ውድ ቤተሰቦች ያው እንደሰማችሁት ነው ሚኪ በጣም ስሜታዊ ሆኖ ነው እየተናገረም የነበረው ማለት እኔም ናቲም እያሰብን የነበረውን ነገር ነው ሲያወራ የነበረው ግን ደግሞ በአንድም በሌላም በኩል ደግሞ ከዚህም በፊትም እንግዲህ ያው ካሜራ ፊት ለፊት ለኛ ቀርበን ያልተናገርነውን ነገር ነው አሁን የተናገረው ምንድነው እኛ ካየንበት እይታ 2 እና 3 እጥፍ ቀደም ብሎ አይቶ ነው እንግዲህ ሁሉንም ነገር እየተናገረ ያለው አሁን ያለው በመካከለኛው ምስራቅ እንግዲህ ያለው የሰላምና የጸጥታ ሁኔታ በጣም አጠያያቂ እንደሆነ በጣም አሳሳቢ እንደሆነ ሁላችንም ያየነው ነገር ነው ግን ደግሞ ከሁላችንም ቀድሞን እንግዲህ ከሁላችንም በኋላ መጥቶ ግን ደግሞ ከሁላችንም ቀድሞ ወደ ቤተሰቦች እያንዳንዱን ነገር ጠቅሶ የተለያዩ ሀገራትን እንግዲህ ጠቅሶ ያለው ነገር እንዳሳሰበው ከናንተ አልፎ አይደለም እናንተ እዛ የምትኖሩት ይቀርና ለሁሉ ነገር የተጋለጣችሁት ይቀርና እኛን እዚህ ያሳሰበን እንደሆነ ራሱ እንድታውቁ ያደረገ ያሳሰበን እንደሆነ የተናገረ ሰው ነው እንግዲህ ሚኪ ማለት ወደ ቤተሰቦች እኔ ከዚህም በፊትም እንደምለው ነው ስለ ሚኪ ይሄ ነው ብዬ መናገር ከጀመርኩኝ አላቆምም ሲጀመርም ማለት ነው እሱም ያውቀዋል እናንተም ታውቁታላችሁ ግን ደግሞ በዋናነት አሁን ላይ እዚህ ቦታ ላይ የተገኘ ነው ወደ ቤተሰቦች እናንተን ለማመስገን ነውና ቀጥታ ወደ ምስጋና ይስገባ እኔ ፈጣሪ የልባችሁ መሻት ያጋጥመው ነው ብለው ሙሉ የኛ ቤተሰብ የሆናችሁ በያላችሁበት እንግዲህ ሰላሙን ጸጥታውን ለመበልጸግ እስከሆነ ድረስ ከዚህ ሀገርም ራሱ የወጣችሁ ሰዎች ከዚህ ሀገር የወጣችሁበት ምክንያት ዋነኛው ምክንያት በሀብት ለመበልጸግ ኑሮን ለማሸነፍ እስከመሆኑ መጠን እኔ ፈጣሪ ከናንተ ጋር ይሁን ነው የምለው ሌላ እኔ ምን ማለት እንዳለብኝ ራሱ አላቀም በተለይ ደግሞ በሀገር ጀርመን የምትኖሩ የኛ ቤተሰቦች ስፔሻሊ ደግሞ የኔ አለኝ ታብዬ የምጠራችሁ ሰዎች ማለት ነው እኔ እንጃ ምን ማለት እንዳለብኝ ራሱ በጣም ግራ ገብቶኛል በእውነት ቃላቱን ላጥቻለሁኝ እስካሁን ምን ብዬ ማመስገን እንዳለብኝ ግን በቃ ፈጣሪ ያክብርልኝ እንዳከበራችሁኝ ፈጣሪ ያክብርልኝ በሙሉ በቲማችን ስም ነው እኔ የማመሰግነው ሁሌም ቢሆን ፈጣሪ ወደ ሀገራችሁ የምትመለሱበትን መንገድ ያመቻችላችሁ ነው የምለው ምክንያቱም ያው እናት ሀገር መጨረሻ ላይ እንግዲህ ዞረን ወደ ቤት ነው አይደለ ህፃናት ልጆች እኮ ጧት ይወጡና እንደው ካደግንበትም ሁኔታ አንፃር እንግዲህ አብዛኞቻችን እንደዚህ አይነት አስተዳደግን ያደግነው ጧት እንወጣና በልጅነታችን ከዛ ዞረን እንግዲህ ማታ ላይ ወደ ቤታችን ነው ህይወት ላይም እንደዛው ነው እንግዲህ ያሳደገችን ሀገር አለች ከዛም በኋላ እንግዲህ ካሳደገችን ሀገር እንግዲህ ኑሮን ለማሸነፍ ብለን እንወጣለን ከዛም በኋላ እንግዲህ የተለያዩ ሀስሎችን አይተን የተለያዩ ችግር መከራ ሀዘን ደስታ ሁሉ ነገር ተፈራርቆብን እንግዲህ መጨረሻው የማንኛውም ሰው መጨረሻ እንግዲህ ሀገሩ ላይ የሆነ ነገር አስቀምጦ በሀገሩ የሰላም አየር እየተነፈሰ ያለንን ኢትዮጵያ ያላትን የ13 ወር ጸጋ እንግዲህ ሁሉም ለመቃረም ለመሻማት እንግዲህ እዚህ የአየር ንብረት ላይ እንግዲህ ለመኖር ነው ዋናው እቅዳችንና ፈጣሪ ከዛ ግባችን ሁላችንንም ያገናኘን ነው የምለው
ከልብ እናመሰግናለን ውድ ቤተሰቦች። ከዚህም በኋላ እንግዲህ ድጋፋችሁ አይለየን ነው የምለው። እኔም ብዙ አወራሁኝ፣ እድሉን ለናቲ ልስጥ። እንግዲህ እስካሁን ባለው እኔ እዚህ ጋር ባቆም ይሻላል። ናቲ ያንተ ቀጥል። ያው እንግዲህ ውድ ቤተሰቦቻችን ለእኔ ምንም ሳያስቀሩ ነው በደንብ እናንተን ያመሰገኗችሁ። አሁን ምን ብዬ ማመስገን እንዳለብኝ ጭምር አላቅም። ነገር ግን እኔ ከሁለቱም በተሻለ መልኩ ማመስገን ያለብኝ ይመስለኛል ውድ ተመልካቾቻችን። ምክንያቱም በጣም ቅርብ ጊዜ ነው ወደዚህ ከመጣሁኝ፣ ካሜራ ፊት በደንብ ከወጣሁኝ በጣም ቅርብ ጊዜ ነው። ነገር ግን የእናንተ ፍቅር፣ የእናንተ ለእኔ ያላችሁ አመለካከት ቅርብ ጊዜ ወደ ካሜራ እንደመጣ ሰው አይደለም። ልክ እንደ ቤተሰቦቻችሁ አይታችሁ እንደ ወንድማችሁ አይታችሁ ደግፋችሁኛል፣ አበርትታችሁኛል። ካሜራ ፊት ከመጣሁ በኋላ በገጠሙኝ ችግሮች በሙሉ በጸሎት ሊሆን ይችላል፣ በጣም በብዙ ነገሮች እንዲሁም በኢንቦክስ እየገባችሁ የኔን ደህንነት የኔን ሰላም መሆን ስትጠይቁ ለነበራችሁ በሙሉ እናንተን በጣም ላመሰግናችሁ ፈልጋለሁ። ብቻ እናንተን በሰላም ወደ ሀገራችሁ ያስገባችሁ። ሌላ ብዙም የምናገረው ነገር የለኝም። ለሁሉም ነገር ክበሩልን። እናመሰግናለን ውድ ተመልካቾቻችን። ያው ከዚህ በላይ የምናገረው ነገር የለኝም። አመሰግናለሁ ለሁሉም ድጋፋችሁ። ቤተሰቦች ከወንድሞቼ ጋር የነበረን ቆይታ ይህን ይመስላል። ዳኒም ናቲም አጠር ባለመልኩ እናንተን አመስግነዋል፣ እናንተን አወድሰዋል። ዳኒ አንድ የጀመረው ኬስ አለ እንደነገርኳችሁ፣ እሱን ኬዝ አሁን እየሰራው ነው የሚገኘው። አሁን ደግሞ አንዳንድ ነገሮችን ለማድረግ መንቀሳቀስ አለበት። ያው መርማሪ ጋዜጠኛ ነው፣ እያንዳንዱ ነገር ቼክ ማድረግ አለበት። ቢዚ ሊሆን ይችላል። የራሱን መንገድ እንግዲህ የራሱን አሰራር ራሱ ነው የሚያውቀው። ስለዚህ ዳኒንም አልያዘው። ናቲም አንዳንድ ማስተካከለው ነገር አለ እያለ ነው። እኔም እነሱን ከሸኘው በኋላ ከእናንተ ጋር ቆይታ ማድረግ አይቀርም። አንድ ነገር ነግራችኋለሁ። ስለ አጎቴ መኮንን አጎቴ መኮንንን በተመለከተ የምነግራችሁ ነገር አለ። ካሜራው ይጥፋና ወንድሞቼን ልሸኛቸው። ከዛ በኋላ ደግሞ ከእናንተ ጋር ቆይታዬን የምቀጥል ይሆናል። ውድ ተመልካቾች በድጋሚ ተመልሼ መጥቻለሁ። ወንድሞቼን ዳኒና ናቲን ሸኝቻቸዋለሁ። የራሳቸው ኬዝ የራሳቸው ጉዳይ ስላለ ማስተካከል ያለባቸው ነገር ስላለ ግዴታ መሄድ አለባቸው። እኔ ደግሞ ቅድም ባልኳችሁ መሰረት አጎቴ መኮንንን በተመለከተ አንድ ያገኘሁት ነገር አለ ብያችሁ ነበር። ስለዛ ነገር እንግዲህ የምናወራው ይሆናል። ውድ ተመልካቾቻችን አጎቴ መኮንን እስካሁን ከቻይና እንዳልመጣ መረጃዎች ደርሰውናል። እኛም ያረጋገጥነው ነገር ነው። እንግዲህ እያሱ እንግዲህ የአጎቴ መኮንን ምክትል አስተዳዳሪ፣ የድርጅቱ ምክትል አስተዳዳሪ ወይም ደግሞ ቀኝ እጅ ዋናውን ነገር የሚቆጣጠረው እያሱ የተባለው ግለሰብ መጋዘን ውስጥ ነው ያለው። በቁጥጥር ስር እንደዋልነው ነው። እሱንም አንዳንድ የምንጠይቀው ጥያቄ አለ። ወደ እሱ ግን ከመሄዳችን በፊት አጎቴ መኮንን ወደ አዲስ አበባ እንዲመጣ የቻልነውን ጥረት እያደረግን ነው። ይህ ማለት ባለቤቱ ያው ከልጁ ጋር ያለው ከልጁ ከኢዮብ ጋር ያለው ግንኙነት ሰላማዊ ግንኙነት ስላልሆነ በልጁ በኩል ማስጨነቅ አንችልም። ነገር ግን ባለቤቱ እንድታስጨንቀው እያደረግን ነው። ነገሩን በጥንቃቄ ነው የያዝነው። በእርግጠኝነት ይህ ቪዲዮ ሲለቀቅ አጎቴ መኮንን ከቻይና ሆኖ ይህንን ቪዲዮ ማየቱ አይቀርም። በእርግጠኝነት ችግር የለውም። እዛው ቻይና እንደበሰበሰ ወይም ደግሞ ቻይና እንደከረመ አይቀርም፣ መግባቱ አይቀርም በእርግጠኝነት ወደ ኢትዮጵያ። ይህን ደግሞ ቃል የምገባላችሁ ነገር ነው ውድ ተመልካቾቻችን። ዛሬ አንድ ያገኘውን ነገር አለ። አክሊሉ የተባለ ግለሰብ እዛ ድርጅት ውስጥ የሚሰራ እንዲሁም ደግሞ የገንዘብ ስም ሲነሳበት ሁሉ ነገሩ ግልጥልጥ የሚልለት ልጅ እጄ ገብቷል። አክሊሉ ካልኳችሁ ግለሰብ ጋር ብዙ ነገሮችን እያወራው ነበር። በገንዘብ እንደራደርና አጎቴ መኮንንን ሊያሳስሩ የሚችሉ ሰነዶች ካሉ ስጠኝ፣ ወይም ደግሞ እነዛን ሰነዶች እንፈልጋቸው አላቅም፣ ብቻ አጎቴ መኮንን የሚያሳስሩ ነገሮች ካሉ አንድ ላይ የሆነ ነገር እናድርግ፣ የሆነ መፍትሄ ላይ እንድረስ ብዬው ነበር። ችግር የለውም ገንዘብ ከከፈልክ ምንም የማይሆን ነገር የለም ነው ያለኝ። ይህ ማለት አጎቴ መኮንን ከቻይና ወዶ ሳይሆን በግዱ እንዲመጣ አረግን ማለት አይደለም። ወጥመድ ውስጥ እንከቷለን። አጎቴ መኮንን የታወቀ አጭበርባሪ እንዲሁም ደግሞ አራጣ አበዳሪ እንደሆነ ደርሼበታለሁ ቤተሰቦች። አጎቴ መኮንንን ሊያሳስሩ የሚችሉ ፋይሎችን ካገኘው ቀላል ነው፣ እዚህ እንዲመጣ ማድረግ እንችላለን።
ኤርፖርት ላይ ጠብቀን በቁጥጥር ስር መዋል እንችላለን አጎቴ መኮንንን። አክሊሉ ውጭ ነው የሚገኘው። ከአክሊሉ ጋር አሁንም በገንዘብ እየተደራደርን ነው። አታስብ፣ ፊትን ሸፍኜ ነው የምለቀው። ያለው ነገር በቪዲዮ እንዲያዝልኝ ፈልጋለሁ ብዬዋለሁ። ገንዘቡን እጥፍ ካረከው ነው ቪዲዮ የምቀረጸው እያለ ነው። ይህ ማለት የምንደራደርበትን ገንዘብ አሁን ለምሳሌ እውነቱን የምነግር 50 ሺህ ብር ከሰጠኝ ነው ካለ ቪዲዮ በመቀረጹ ብቻ ደግሞ እጥፍ ይሆናል ማለት ነው። 100 ሺህ ብር ነው የምሰጠው ማለት እንደዛ እንደማለት ነው። በ20 ሺህ ብር ከተደራደርን 40 ሺህ ሰጠዋለሁ ማለት ነው። ድርድሩም እዚሁ ቪዲዮ ላይ ነው የሚሆነው። እኔ በዚህ ሀሳብ የተስማማሁት ምንድን ነው፣ ያው ከሱ ጋር መጨቃጨቅም አልፈልግም። መጨቃጨቅ ካለብኝ አይደለም መጨቃጨቅ፣ ሌላ ነገር ውስጥ መግባት ካለብኝ ሌላ ነገር ውስጥ ገባለሁ። ግን አላውቅም እንዲለኝ አልፈልግም። ምናልባት የሆነ የሚያውቀው ነገርም ሊኖር ስለሚችል በደካማ ጎኑ ነው መግባት ያለብን በገንዘብ። ስለዚህ ከሱ ጋር እዚህ በገንዘብ የምንደራደር ይሆናል። ባልደረቦቼ አክሊሉን ወደዚህ ያመጡታል። ከሱ ጋር ቆይታ እናደርጋለን። አብራችን ቆዩ። ውድ ተመልካቾቻችን አክሊሉ ወደዚህ መጥቷል። አክሊሉ በመጀመሪያ ደረጃ ስምህን ራስህን አስተዋውቅ፣ እንዲሁም ደግሞ በአጎቴ መኮንን ድርጅት ውስጥ ያለህን የስራ ድርሻ ትናገራለህ። ከዛ ደግሞ ወደ ዋናው ሀሳብ እንገባለን። እሺ፣ እኔ ስሜ አክሊሉ ይባላል። በአጎትክ ድርጅት ውስጥ ነው የምሰራው። የስራ ድርሻዬ አይኑ በለኝ በቃ ነኝ። ካለ ድርጅቱ መንቀሳቀስ አይኑ ማለት ድርጅቱ ማለት እኔ ድርጅቱ አለ የተባልኩኝ እንደ ድርጅቱም ሳይሆን በጣም የተለያዩ ቦታዎች ላይ ተጠርቻለሁ። አጎትክም ያውቃል። አለ የተባልኩ ቴክኒሻን ነኝ እኔ ድርጅቱ ማለትም በማሽኖቹም ዙሪያ ባሉት ድርጅት ውስጥ የሚጠቀምበት ቦታ እንዳለ የሚጠቀምባቸው ማሽኖች በኤሌክትሮኒክስ ማሽኖች ነው ወይስ በሜካኒካል ማሽኖችም ነው? ኤሌክትሪካል ማሽኖችም አሉ። እንደገና ኮምፒውተር ላይ በሲስተም ዙሪያ ሙሉ አለው። ቴክኒሻል ስለሆንኩኝ በሲስተም ላይ ሙሉ እሰራለሁ። ማለትም አንዳንዴ ብዙ ቦታዎች ላይ እንተጠራለሁኝ ማለት ያውቃል። እሱም በጣም እፈልጋለሁኝ። ምክንያቱም ቴክኒሻል አብዛኛው ጊዜ የለም፣ ከተማ ውስጥ የለም ቴክኒሻልና በጣም ብዙ ቦታ እንትላለሁ። ግን ከአጎቴ ጋር በትንሽ በአንዳንድ ነገሮች ታውቃለህ፣ በጥቅም ምናምን ተያይዘን ነው ይዞኝ ነው እንጂ እስከዛሬ እኔም እንትን አልልም ነበር። አይኑ ነኝ ስትል ይህ ማለት አይኑ ነኝ ስለ እንዴ መሰለህ፣ ካለኔ ማንም እዛ ማሽኖቹ ጋር አይደርስም። ካለኔ ማንም ወደ እሱ ቢሮም ሆነ ወደ ቢሮ ሰራተኞች ሊተካ ይችላል። ወደ በቃ የኔን ስራ ማንም የሚተካም አይመጣምም የለም። እኔ የኔን ስራ ቢሰራ እንኳን እኔ እጄ አርመዋለሁ እንጂ ያን ስራ እንደኔ የሚሰራው የለም። ለዛ ካለኔ የሚያስነካው የለም። ካለኔ ለሱ ማንም የለም። በቃ እንደመጣ እኔ ነው የሚጠራው ግቢ ውስጥ የለም እንዴ ዛሬ ጥሩት እስኪ ምናምን ብሎ ሰላም ብሎኝ ምናምን ያሉትን ነገሮች በሲስተም ዙሪያም አብዛኛው ጊዜ ኮምፒውተር ምናምን ማይላችኋለሁ እና በዛ ዙሪያም ያሉን አንዳንድ ነገሮች ምናምን ስለማይ በዛ ዙሪያ እንትን ይለኛል ያወራኛልና ኖርማል እንደሆነና በቃ አስፈላጊውን ነገር እንደምከታተልና ያተጨናነቀዋለሁ። በቃ እሱም የተለመደችውን እንግዲህ ብሎ ይወጣል። ለዛ እኔም ተመችቶኛል፣ እሱም ተመችቷል። አንድ ነን። ለዛ እንትን የሚለን ነገር የለም። ጥሩ። ዛሬ እዚህ የመጣበትን ምክንያት ለተመልካቾች ቀደም ባለው ቪዲዮ ተናግሬያለሁ። እኔና አክሊሉ አንዳንድ ድርድሮች ይኖሩናል። በተለይ ደግሞ ይሄ አሁን እየተካሄደ ያለው የቪዲዮ ቀረጻ እሱ ራሱን የቻለ ሌላ ክፍያ አለው። እኔና አክሊሉ አሁን በሆነ ብር ስንደራደር የዛን ብር ደግሞ የምንደራደርበትን ብር እጥፍ ነው የምከፍለው። ለምን? ቪዲዮ እየተቀረጸ ስለሆነ። እናም ደግሞ የአንተን ፕራይቬሲ ጠብቄ ፊትን ሸፍኜ ነው የምለቀው። ወደ ገንዘብ ድርድሩ ከመግባታችን በፊት አክሊሉን ሊያሳስሩ የሚችሉ ፋይሎች ይኖራሉ ወይም ደግሞ አሉ ብለህ ታስባለህ? ገንዘብ ካለ ምንም ነገር ማድረግ ትችላለህ እና እንኳን መረጃ የፈለግከው መረጃ ባይኖርም ሰርተህ ማቅረብ ትችላለህ። ችግር የለውም። ለዛ እንትን አይልም። አክሊሉ ምን አይነት ሰው መሰለ? እንዴት እንዲህ የገንዘብ ጣራ የገንዘብ ልክ ያለው ሰው ሆኖ የአእምሮ ድሃ ማለትም ሲስተም ነገሮች ላይ እንኳን ሌላው ቀርቶ ስልክ ላይ እንኳን
ስልክ ሴቭ ማድረግ የማይችል ሰው ነው አክሊሉ ማለት። ቴክኖሎጂው ላይ እንዲሁ ለስም ትልቅ ስልክ ይይዛል እንጂ ሌላውን ተውና ስልኩ ላይ እንኳን ፓተርን መቀየርና ማድረግ እንኳን የማይችል ሰው ነው። እንኳን እሱን ቴሌብር እንግዲህ መኪና ይነዳል አይደለ? መኪናው እንግዲህ ተሻሽሎ ዘመኑ ክፍያም ቀርቶ ትራንስፈር ሆኗል። ቴሌብር ወይ ምናምን ሆኗል። ያን የመሰለ መኪና ይዞ አይተዋል። ያን የመሰለ መኪና ይዞ እንኳን ለቀጂዎቹ ነው ብር ሰጥቶ ብር የሚያስልከው ከራሱ ስልክ ላይ መላክ እንኳን አይችልም ቴሌብር። ይሄን አለው ከቴክኖሎጂ ለቴክኖሎጂ ባዳ የሆነ ሰው ነው እና በዚህ ምክንያት ነው እኔም እንደ አይኑ የሚያይ። ምክንያቱም እንደነገርኩ ነው እሱ ስልኩን እንኳን ፓተር መቀየር የማይችል ሰውዬ ነው። ለዛ እኔ ደግሞ በእንደዚህ አይነት ነገር ላይ አንድን ስልክ ለብቻዬ ማኔጅ አድርጌ መፍጠር የምችል አይምሮ ያለኝ ሰው ነኝ። ለዛ በቴክኖሎጂ ላይ አንዳንድ ነገሮችም ትንሽም ነገር ዝም ብለህ ስታሳየው ለእሱ ትልቅ ነገር ነው የሚሆንበት። ምክንያቱም ያን ነገር እውቀቱ የለውም አያውቀውም። ለዛ ትንሽዬ ለምሳሌ አሁን አንድ ስልክ ሴፍ ስታደርግለት እኔን እንዲህ ከሆነ የሚያስበኝ የነበረው እንዲህ ነው የሚያደርገኝ። በጣም ነው የሚሰግድ በትንሽ ነገር ነው እኔ እንትን የሚለኝና ገንዘብ ስላለው ብቻ አንድ ሰው እውቀት አለው ማለት አይደለም። እና ላልከኝ ነገር አክሊሉ ብዙ የማያውቃቸው ነገሮች አሉ። ማለትም በቴክኖሎጂው ዙሪያ እንዳልኩክ ምንም የሚያውቀው ነገር ስለሌለ ብዙ እኔም ስልኮቹ ላይም ሳይለት እንደነገርኩ ሲስተም ላይ ማይለታለሁ ኮምፒውተር ምናምን ገባለሁ ቢሮም ምናምን አንዳንድ ነገሮች ያለውኝ ያንንም ስለማይ ነው። እኔንም በተጨማሪ ደግሞ አቅርቦም የተለያዩ ከደሞዜም ውጪ አንዳንድ ነገሮች የሚያደርግልኝ እሱ ነው እና ማስረጃ በሚገባ እናገኛለን። አሁን እኔ ለሲስተሙ ላይ ችግር የለውም። እኔ ማውጣት የምችላቸው ማስረጃዎች ለአንተ ይጠቅማሉ የሚለውን እንዳለ አውጥቼ ልሰጥ እችላለሁ። ችግር የለውም ማለት እኔ ያሉትን እዛ ኮምፒውተር ላይ ሜጄ ቼክ አድርጌ በጣም ጥሩ ያለውን ነገር ይህ ማለት ሲስተም ላይ መረጃዎች አሉ ማለት ነው። ሲስተም ላይ አሉ አንዳንድ እሱ ብዙ ጊዜ በእንትን ነው ቻት ነው ማለት ከትላልቅ ሰዎች ጋር ምናምን ያወራል። ምን ይላል እኔ ፊትም ማያቸው ነገሮች ስላሉ እንትን አይልም አይደብቀኝም። ትላልቅ ሰው የፈለገ ሰው ቢሆን እኔ ፊቴ ነው የሚያወራው በስልክም ቢሆንና ያጎትን ስልክ ቴሌግራሙን ጠልፌው ነበረ ከዚህ በፊት እና ማያቸውም አንዳንድ ነገሮች ነበሩ። የምር ቴሌግራሙን ሀክ አድርገው ጠልፌው ነበር። ቴሌግራሙ ነበር እጄ ላይ ማለት ለሱ ከመግባታችን በፊት መጀመሪያ የመጣንበት ነገር ብንጨርስ አይሻልም? ኦኬ እሺ። ስለ ገንዘቡ ነው መጀመሪያ ስለ ገንዘቡ ነው ያለው ነገር። ወደ ተመልካቾቻችን እንግዲህ የቪዲዮ ቀረጻ ከመጀመራችን በፊት ስለ ገንዘብ ድርድር እንዲህ ነው ብለን ምንም የጠራ ነው ቁጥር የለም። ሁሉ ነገር በቪዲዮ እንዲሆን እዚህ ፊት ይሁን እና ደግሞ ለቪዲዮ ብቻ የሚያስከፍለኝ ሌላ ኤክስትራ ወጪ አለ። ቅድም በነገርኳችሁ መሰረት ነው 5000 ብር ብንደራደር 10000 ብር ሰጠዋለሁ እንደማለት ነው። ምሳሌው ነው እያልኩ ያለሁት። ሶስቲ አንተ ጥራሲ ስንት ብር ነው እንዳስገባል የምትፈልገው? አንተ ያው እኔ የምሰጥህ ታውቃለህ ሊሉ ጋር ያሉትን መረጃና ማስረጃዎች በእርግጠኝነት ያሳስሩታል አይደል? መቼስ ማያሳስር ነውና የግል ፋይሉን ምንም አያደርግልኝም። እኔ የግል ፋይል ሳይሆን ከህዝብ ጋር ያለውን ነገር ህዝብ ላይ የሚያደርገውን ነገርና ያሉትን ነገሮች አንተ በቃ የሚጠቅመን ነገር ይሰጣል። ብዙ ማስረጃዎች አሉ እኔ ጋር በጣም ጥሩ። እንደዛውም ደግሞ ዝም ብዬ ደግሞ ማውጣም አይነት ሰው አይደለም። ምክንያቱም እዚህ ጋር እስካልተጠቀምኩ ድረስ እኔ ሰው እሱ ከሚጠቅመኝ በላይ ነው እንጂ እኔ መጠቀም ያለብኝ እንትን ማለት የለብኝም። ወጣቶች ነን፣ መግባባት አለብን። አዎ በቃ እኮ ራሴ እኔ አሁን ማስረጃውን ምሰጥ ቀላል ማስረጃ አይደለም። እንድታቀው ፈልገው ምሰጥ ቀላል ማስረጃ አይደለም። እንዲህ ዝም ብሎ የትርክምርክ ፎቶ ምናምን አይደለም ምሰጥ። ትላልቅ የሆኑ ማስረጃዎችን እንደነገርኩ ከዚህ በፊት ቴሌግራሙን ማካ አድርጌው ስለነበር ያሉኝም አንዳንድ መረጃዎች ስላሉ ከነሱ ጋርም ትላልቅ መረጃ ነው። በቃ ከአንዳንድ በመንግስት ደረጃ እንዲፈለግ ነው ማድረገው የሚያደርግ መረጃ አለኝ። እሱ መረጃ ደግሞ ዝም ብዬ ላንተ አሳልፌ አልሰጥም። ምክንያቱም እኔን የሚጠቀምበት ነገር ከሌለ ምንም እንትኑ አይታየኝም እና ለእንትኑ ብቻ 150,000 ብር እንድከፍለኝ እንፈልግ ማለት ለእንትኑ ብቻ ዶክመንቱ ብቻ ነው ለምሰጥ ለፋይሎቹ ብቻ 150,000 ብር ከቻልክና የሚጨምርልኝ ደስ ይለኛል። 150,000 ማለት ከቪዲዮ ጋር 300,000 ማለት ነው። ጥፍ ከቪዲዮ ጋር ስለ ቪዲዮ አውርተናል መጀመሪያ እሱን አውርተናል። ግን 150,000 ትንሽ ቀንስ ብዙ ነው በጣም
ምሰጥ መረጃ ከብሩ በላይ ነው። ምክንያቱም ቀላል መረጃ አይደለም ነግሬያለሁ ደጋግሜ። ትንሽ መረጃ ስላልሆነ 150 ሺህ ብር እንደውም አነሰ። አሁን ከምሰጥ መረጃ አንፃር አንተ ራስህ ሰማው ትንሽ ነው የሚሆንብህ ብሩ 300 ሺህ ብር ምን አላት ትንሽ ነች እንጂ መጨመር አቅቶኝ 500 ሺህ ምን ብዬ እንትን ማለት እችላለሁ። ግን እንትን በል ካልፈለክም ችግር የለውም በቃ እንትን ማለት መቅረት ይችላል። አይ እንደዛ ማለት አይደለም። እሺ ችግር የለውም ተስማምቻለሁ። ይህ ማለት 300 ሺህ ብር ሰጣለሁ። ግን አንድ ቅድመ ሁኔታ አለ። ቅድመ ሁኔታ እንዳለው ነው እኔስ ብሩ እንደምሰጠኝ ማረጋገጠኝ። እሱን በምንተማመንበት መንገድ እንተማመናለን። ግን እኔ ብሩን የምሰጠው ማስረጃዎቹን በእጄ ልትሰጠኝ ስትል ነው፣ ወይም ደግሞ ማስረጃዎቹ ያሉበት ቦታ ስንሄድ ነው። ይህ ማለት አሁን ላይ እምልክልህ ምንም አይነት 5 ሳንቲም ብር አይኖርም። ቀብድ ከፈለክ እልክልሃለሁ 20 ሺህ 30 ሺህ ከፈለክ 20 ሺህ። አይ ቀብድ እንኳን 50 ሺህ ብር ከ50 ሺህ ብር በታች ከሰጠኝ እኔም እንትን አለ 50 ሺህ ብሩን ስጠኝ። ከዛ አስፈላጊው መረጃ ከሰጠው በኋላ ደግሞ 100 ሺህ ብሩና ካሜራውን ትጨምራለህ። ስለማምንክ ነው ይሄንንም እንጂ ግማሹን ተቀብዬ ከዛ ግማሹን ቅድመ ሁኔታዬ ግን ይኸውልህ ምናልባት ቅድም በደንብ አልነገርኩም። ያው በር ላይ ሲቪል ጋርዶች አሉ። ይህ ማለት የማያስታውቁ ጋርድ እንደሆኑ የማያስታውቁ፣ ጉዳዩን ወደ ጸብ እንድንወስደው አይደለም። እኔ እናንተ እንስማማለን። ስለ ማስረጃዎቹ አሳማኝ መሆናቸውና አለመሆናቸውን አንዳንድ ነገሮችን ትነግረኛለህ። ከዛ በኋላ ቀብዱን 50 ሺህ ብር አስገባልና ወደ ቦታው እንሄዳለን። ጋርዶች ለምን አስፈለገ? ጋርድ ለኔ ደህንነት ስል ነው። ነገሩን ነገሩን በሌላ ነገር በወስደው ኖሮ ካንተ ጋር በገንዘብ አልደራደርም። አከብራለሁ። ለትብብር ፈቃደኛ ስለሆንክልኝ አመሰግናለሁ። 50 ሺህ ብሩን ደግሞ ቀብዱ የምሰጥህ መረጃዎቹ ምን አይነት እንደሆኑ ስነግረኝ ነው። ማለት አሁን እኮ እንዲህ ነው ስላልከኝ እኮ አክሊሉ ይታሰራል አይደለም። ይኸውልህ ስለ ማስረጃ ነው እየነገርከኝ ያለው። ስለ ፋይል ስለ ደረሰኝ ሊሆን ይችላል፣ የወረቀት ማስረጃዎች ሊሆኑ ይችላል። ማስረጃዎች አሉ ስለ ማስረጃዎች። ስለዚህ ማስረጃዎቹ ግን ምን አይነት እንደሆኑ ቢያንስ በምሳሌ አንዳንድ ነገሮችን ከነገርከኝ በኋላ ነው እኔ ቀብዱን ማስገባልህ። ካልሆነ ታዲያ ምን ተማምነ? አሁን እኮ እሱን ይኸውልህ ይህንን ነገር ማስረጃዎቹ ምን እንደሆኑ ተናገርክ ማለት እኮ እውነት ተናገርክ አይደለም። ይህን የነገርከንን ነገር እኮ እኛ ሄደን ወደ ህግ አካል ይዘን ብንሄድ እኮ ምንም አናመጣም እኮ እሱ እንዳለ ሆኖ እኔም ደግሞ አንተን አምኜ ነው እዚህ ጋር የመጣሁት። እንደራደራለን ብለህ ስላልከኝ ነው። ይሄናል ደግሞ ልጎዳክ የምመጣ ሰው ብሆን መጀመሪያም ብቻዬንም አልመጣም፣ ባልከው መንገድ ለድርድርም አልዘጋጅም። እንደዚህ አይ ጋርዶች ምናምን ስትለኝ ሲቪል ምናምን እኔ ለማስፈራራት አስመስለኝ። ለማስፈራራት አይደለም፣ ለማስፈራራት ቢሆን ድርድር ውስጥ አልገባም። ስለ መረጃዎቹና ስለ ማስረጃዎቹ ምንነት ብቻ ነው እንድነግረው የሚፈልገው። ከዛ ወደ ጉዳያችን እንሄዳለን። እኔ እናንተ ከሁን በላይ አብረን ብዙ ስራዎችን መስራት እንችላለን። አክሊሉ የአንተን ፕራይቬሲ መጠበቅ እንችላለን። ይሄ ግን የሚሆነው እኔ እናንተ ከተስማማን ነው። አንተ ስለ ገንዘቡ ምንም አያሳስብህ። እሺ ስለ ማስረጃዎቹ እንድነግረን የፈለግከው አሁን ቀጥታ ከነገርኩ በኋላ ግን ብሩን እንደምትልክልኝ እርግጠኛ ነኝ። እልክልሃለሁ እንዳታስብ። ቪዲዮ ሳይቋረጥ ነው የምልክልህ። እሺ እንደዛ ከሆነ ከአጎትህ ጋር ብዙ ነገሮች እናወራለን። የሚነግረኝም አንዳንድ ነገሮች አሉ። አሁን ለምሳሌ አንዳንዴ የድርጅቱን ትላልቅ ሂሳቦች አሉ፣ ትላልቅ ከመንግስት ጋር የተናካኩ ማለትም ኦዲትም ሆነ የሚታወቁ አሉ። በአመት ማለት ማሳወቅ ያለበት ነገሮች አሉ። በአመት የሚታወቅ ነገር አለ። ብቻውን አሁን ላይ ትንሽ ተሻሽሏል። እነዛን ነገሮች የሚያልፍበት እሱ የራሱ መንገድ አለው። እኔ እንዲሁ ስለሚያወራኝ እንዲሁ እሱም እና አንዳንድ ፎቶዎችም ስላሉ እነሱን ላሳይ ይችላል። እና ውስጥ ሰው አለው እና አሁን ለምሳሌ ትልቅ ሆነ የ5 ሚሊዮን ብር 10 ሚሊዮን ብር ምናምን ስራዎችን በ100 ሺህ ብር እና በ200 ሺህ ብር የሚያልፍባቸው ሁኔታዎች አሉ። ይገባል? ያ ማለት ለዛ ሰውዬ 10 ሚሊዮን ብር የሚከፍለው ለአንዱ ሰውዬ 100 ሺህ ብር 200 ሺህ ብር ይሰጥና እሱ ያሳውቅለታል ማለት ነው። ሲስተም ላይ ገባክ? በእንደዚህ አይነት መልኩ የመንግስትን ብር የሚበላ ሰው ነው። አንደኛ ነገር ለሱም ማስረጃ ሳያለሁኝ ችግር የለውም። ከፈለክ ፎቶም ዶክመንቶቹም አሉ፣ አንዳንድ ፍላሽ ላይ ናቸው። በሁለተኝነት ሲሄድልህ ትልቁና አንተን የምትለው አንተ ይሄኛውን ነው ብዬ አስባለሁ። ማለት እንደምታውቀው ማለትም
የምታውቅ ይመስለኛል። አጎታ አራጣ ብር ያበድራል ምናምን ታውቃለህ? በሱ አንተ ማታውቃቸው ብዙ ነገሮች አሉ። ማለትም አጎት አንተም እንደምታውቀው አይነት አንተ ወንጀለኛ ነው ብቻ ብለህ ነው የምታስበው። አጎት በጣም ጨካኝና መጥፎም ሰው ነው። ለቀረበውና ለገንዘብ ሚስጥሩን ለጠበቀ ሰው እንደዛው ገንዘብ እንደሚሰጠው በዛም ልክ ደግሞ በብልጠትና በክፋት በጭካኔ ነው ይህን ገንዘብና ሀብት ያመጣው። ይገባል። ብዙ ሰዎች አራጣ ሊበደሩ ይመጣሉ እሱ ጋር ብዙ ተሸግረው ልጆቻቸው ኩላሊታቸውን ታመው፣ አንዳንዱ ደግሞ እናቱ ልሞትበት ሊያሳክም፣ አንዳንዱ አባቱ በብዙ መንገድ ይመጣል ሰው። በዛ መንገድ ሲዋዋሉ በተዋዋሉበት መንገድ ሳይሆን ካርታ ተቀብለው የቤት ካርታ ወይ ደግሞ የመኪና ሊብሬ ወይ ደግሞ እስከዚህ ጊዜ እንዲህ ካላደረጋችሁ ይህን ልጅ እኔ ላሳድገው ትሰጡኛላችሁ ምናምን እያለ በእንደዚህ አይነት መልኩ ነው የሚደራደረው። እና ሰዎቹ ብሩን ይዘው መጥተው ለመክፈል ሲሉ እንኳን ሰዎቹ ላይ ከነገራቸው ወለድ በላይ በእጥፍ እያደረገ ካርታው እሱ ጋር ስላለ ብቻ እና ያ ሰው ውስጥ ካለ ሰው ጋር ግንኙነት ስላለው የሚጨርስለት ሰው ስላለው ብቻ ካርታው እጁ ላይ ስላለ ብቻ ሰዎቹን እጥፍ አርጋችሁ ካላመጣችሁ እያለ እያስጨነቀ አልፎ ተርፎ ወደ ህግ ሲሄዱ ደግሞ እያስገደለ እያስደበደበ በጭካኔ መንገድ እነሱን ወደማይሆን መንገድ እየመራ አካል ጉዳተኛ እያደረገ ነገሮችን በውስጥ ወደ ራሱ ስም እያዞረ ወደ በቃ እንዴ ልበለ አለች አንድ እሷ ጻፊውን ታውቃታለህ? ካወቃት እኔ እንጃ። አብዛኛውን ነገር ከእሷ ጋር ነው የሚሰሩት እንደዚህ አይነት ነገሮችንና በእሷ ስም እያደረገ በሱ ስም እያደረገ ስሞችን እየቀያየረ ከባለቤትነታቸውን እየነጠቃቸው ነው ገንዘባቸው የሚበላው። አሁን እንድትነግረኝ የምፈልገው አሁን ይሄ ማስረጃ ራሱ የሌለው ነገር ነው ማለት እንደዚህ አይነቱን ነገር እንግዲህ በማስረጃ ለማቅረብ እንቸገራለን። እኔ የምፈልገው አንድ ነገር ነው አንተ ኮንፊርም እንድታረጋግጥልኝ የምፈልገው ነገር ኮምፒውተር ላይ ወይም ደግሞ ሲስተም ላይ ስላሉ ነገሮች እንዳልከኝ እኔ በምን ላሳየህ? አሁን እንዴ አይገባም። አንተ እንዴ ልበልህ? ሲስተም ላይ ስትሆን በሲስተም ዙሪያ ብዙ ነገሮች አሉ። አንተም ልትረዳቸው ልታውቃቸው የማትችላቸው ነገሮች አሉ። ሁሉም ነገር ኮድ አለው። ይገባላ? እንዴት ልበልህ? አንዳንድ ነገሮች ውዝግብ የሚያደርጉ ነገሮች አሉ። ማለት እንደዚህ ለማውራት እንኳን የሚከብዱ ነገሮች አሉ። ኮምፒውተሩ ላይ ያሉት ነገሮች ለአንተ ብነግርህ የሚገባክ ነገር አይደለም። ገባክ? ኮምፒውተሩ ላይ ብዙ ነገሮች አሉ፣ ግራ የሚያገቡ ብዙ በቁልፍና በኮዶች መካከል ያሉ ነገሮች አሉ። ለአንተ ከማየት ውጭ ብነግርህ እንደዚህ ልትረዳቸው የማይችሎች ነገሮች አሉ። ገባ? ኮምፒውተሩ እዛ ቢሮ ውስጥ ትልቁ የማ ቢሮ ውስጥ ነው ያለው ኮምፒውተሩ? የኔ ቢሮ ውስጥ ነው፣ የራሴ ቢሮ ውስጥ ነው ያለው። ፓስወርድ አለው? ፓስወርድ አለው እንዴ? የራሴ አይደለም? ምን ሆነ ነው? ብዙ ዶክመንቶች የሚይዝበት ነው፣ ብዙ ፋይሎች የሚይዝበት ነው። እንዲህ ላሳየህ እንጂ በነገር አሁን አይገባም። ምክንያቱም እኔም ሰው ገብቶ ድንገት የሆነ ነገር ከፍቶ ቢያገኘው እንኳን አይቶት እንዳይገባው አድርጌ ነው የምቆላልፈው። ምክንያቱም ኮምፒውተሩ ላይ ትልቅ ነገር ነው ለኔ ማለት ብዙ ነገሮችን ነው ማደርግበት። ብዙ ነገሮች የድርጅቱ ብዙ ነገሮች ነው የሚንቀሳቀሱት። ሲስተሙ የምቆጣጠረው በዛው ኮምፒውተር ነው። እያንዳንዱ የማያውቀውን ነገር አሁን እኔ እዛ ላይ አየዋለሁ። አያዩም ብለው እንኳን እነሱ የሚያዩትና የሚያደርጉትን ነገር እኔ ቁጭ አየዋለሁ። ገባክ? ለዛ ኮምፒውተሩ ላይ እያንዳንዱን ነገር ባሳየና እንትን ብለህ ነው እንጂ እንዲህ በአካል ብነግርህ የሚገባህ ነገር አይደለም። ገባ? ከፈለክ ላክና 50 ሺህ ብሩን ላሳይ እችላለሁ፣ ችግር የለውም። እነዚህ ጓርዶች ምን ያልካቸውም አብረን መሄድ እንችላለን፣ ችግር የለውም። ወደ ቢሮ ነው ለነገሩ ጥሩ ነው። አጎቴ መኮንንም ውጪ ስለሄደ ማንም ላይ ችግር የለውም። እኛ እንደ መግባ አሁን እልክልሃለሁ፣ ችግር የለውም። 50 ብሩን ላክልኝና ሄደን ማየት እንችላለን። ሰዎችንም ያስቸግር የለውም። በጣም ጥሩ። ስልክ ስጠኝ ካሜራማን